አርእስተ ዜና የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ የትግራይ ጸጥታ ኃይሎች ወደ አፋር ዘልቀው በመግባት ጥቃት ፈጽመዋል በሚል የቀረበው ክስ መሰረት የሌለው ነው ሲል የትግራይ ጊዜያዊ አስተዳደር ባወጣው መግለጫ አስታወቀ። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በአሜሪካ የቀረበውን የሰብአዊነት ተኩስ አቁም ስምምነት መቀበሉን አስታወቀ። የቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ ጥቅምት 26 2018 ዓ.ም የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ የትግራይ ጸጥታ ኃይሎች ወደ አፋር ዘልቀው በመግባት ጥቃት ፈጽመዋል በማለት ያቀረበውን ክስ መሰረት የሌለውና የተረገጠ የአፋር ድንበር እንደሌለ የትግራይ ጊዜያዊ አስተዳደር ባወጣው መግለጫ አስታወቀ። የትግራይ ህዝብና ጊዜያዊ አስተዳደሩ የውስጥ ችግሮችን በሰላማዊ መንገድ ለመፍታት ብሎም የሁለቱም ህዝቦች ወንድማማችነትና ጉርብትና ለማጠናከር እንደሚሰራም ገልጿል። ስለ ሻጎስ ተመልክቶታል። ከትግራይ ጊዜያዊ አስተዳደር የተሰጠ ወቅታዊ መግለጫ ከቅርብ ጊዜ ወዲህ ያለውን የሰላም ሁኔታ የሚያውኩና የፕሪቶሪያ ስምምነት የሚጎዱ እንቅስቃሴዎችን እየተመለከትን እንገኛለን ሲል የትግራይ ጊዜያዊ አስተዳደር ባወጣው ወቅታዊ መግለጫ አመላክቷል። ትግራይን ለማጥፋትና እርስ በርስ ለማጋጨት ሆን ተብሎ በአፋር የታጠቁ ቡድኖች እንዲደራጁ ምቹ ሁኔታን በመፍጠርና በመደገፍ ተልዕኮ በመስጠት በትግራይ ላይ ተደጋጋሚ ትንኮሳ ሲፈጸም ቆይቷል ያለው መግለጫው በአፋር ሐራ መሬት በሚል ስም የሚንቀሳቀሰው ታጣቂ ኃይል ባለፈው ዓመትና በዚህ ዓመት መጀመሪያ ላይ በኮነባና አብዓላ አቅጣጫ ተደጋጋሚ ጥቃቶችን ሲፈጽም ቆይቷል ብሏል። የዚህ ተቀጥያም ሰሞኑን የጊዜያዊ አስተዳደር አመራሮች በትግራይ ደቡባዊ ዞን በራያ አዘቦና ራያ ጨርጨር ከህዝብና ባለሀብቶች ጋር የልማት ውይይት ለማካሄድ የያዘውን እቅድ ለማደናቀፍ ከመጋለና ቶንሳ በመነሳት በደደርባና ጸሐፍቲ እንዲሁም ገረብ አገው በሚባሉ ከመቀለ መኮን የሚወስደው መንገድ ለማዘግየት እርምጃዎችን ሲወስዱ ቆይቷል ሲል በመግለጫው ጠቅሷል። ሆኖም ግን የትግራይ ህዝብና ጊዜያዊ አስተዳደሩ የውስጥ ችግሮቻችንን በድርድር በሰላማዊ መንገድ ለመፍታት ብሎም የሁለቱም ህዝቦች ወንድማማችነትና ጉርብትና በማክበር ያለውን ችግር በንግግርና በሰላማዊ መንገድ ለመፍታት ካለው ፍላጎት የተነሳም ሁኔታውን ከመግለጽ ተቆጥቧል በማለት አሁንም ቢሆን በትግራይ በኩል ምንም አይነት ትርምስ ሆነ አለመረጋጋት እንዲፈጠር ፍላጎት እንደሌለም የትግራይ ህዝብና ጊዜያዊ አስተዳደር በመግለጫው ገልጿል። መግለጫው አክሎም እውነታው ይህ ሆኖ ሳለም ችግር ፈጣሪ አካል ከሳሽ በመሆን ረቡዕ ዕለት ጥቅምት 26 2018 ዓ.ም የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ የትግራይ የጸጥታ ኃይሎች ወደ አፋር ዘልቀው በመግባት ጥቃት እንደፈጸሙ የገለጸ ሲሆን ይህ መሰረት የሌለውና የተረገጠ የአፋር ድንበር እንደሌለና በአንጻሩ ሁለቱም ህዝቦች ታሪካዊ ወንድማማችነትና ጉርብትና የማይመጥን የመኸር ወራት በመጠበቅ ትግራይን ለመጉዳት የተወጠነ ሴራ ነውም ብሏል። በፌዴራል መንግስት በኩልም የፕሪቶሪያ የሰላም ስምምነት በአግባቡና በወቅቱ ባለመፈጸሙ ያለውን ሰላማዊ ሂደትና መተማመንን ከመጉዳት አልፎ የህዝቡ ስቃይና መከራ እንዲቀጥል የሚያደርግ ውጤቱ ደግሞ ለሰላማዊና ፖለቲካዊ አሰራር የሚያውክ እንደሆነ ግልጽ ነው ያለው መግለጫው ይህ ደግሞ የኢትዮጵያ ብሎም የአካባቢያችን ሰላም የሚያውክና ወዳልተረጋጋ ጥፋት የሚወስድ አካሄድ ነው ሲል ጊዜያዊ አስተዳደሩ ገልጿል። ስለሆነም የፕሪቶሪያ የሰላም ስምምነት ሳይውል ሳያድር እንዲፈጸም የትግራይ ህገ መንግስታዊ ወሰን እንዲረጋገጥ ተፈናቃዮች ዋስትናቸው በተጠበቀ መልኩ ወደ ቀያቸው እንዲመለሱ ማድረግ ይገባል ያለው በመግለጫው በትግራይ የሚታዩ ውስጣዊ ችግሮቻችን በማባባስ ትግራይን ለማዳከም የሚደረገው እንቅስቃሴ እንዲታረምና በሰከነ መልኩ ወደ ውይይትና መፍትሄ እንዲገባ የጊዜያዊ አስተዳደሩ በድጋሚ ጥሪውን ያቀርባል ሲል በመግለጫው አስፍሯል። በሌላ በኩል በትግራይ እየታየ ያለውን ችግር እንደ እድል በመጠቀም ውስጣዊ ችግሮቻችንን እንዲባባስና ትግራይ ዳግም የጦር አውድማ ለማድረግ በማወቅም ይሁን ባለማወቅ እየተደረጉ ያሉ እንቅስቃሴዎች የትግራይ ህዝብ ደህንነትና ጥቅም የሚጎዳ ተግባር ነው በማለት ስለሆነም ትግራይን የጦር አውድማ ለማድረግ እየሰሩ ያሉ አካላት ከተግባራቸው እንዲቆጠቡ ጊዜያዊ አስተዳደሩ በጥብቅ አሳስቧል። የትግራይ ሁለንተናዊ ችግሮች የሚፈቱት በትግራይና በተጋሩ ነው የሚል ሙሉ እምነት አለኝ ያለው የጊዜያዊ አስተዳደሩ መግለጫ በውስጣዊና ፖለቲካዊ አለመግባባት የሐሳብ ልዩነቶች የተለመዱ መሆናቸውን ከግምት በማስገባት ችግሮቻችን በመወያየትና በመግባባት ካልሆነም በኃይል ትግራይን ማዳን ሆነ የሚጠቅም ነገር መፍጠር እንደማይቻልም በመግለጫው አስታውቋል። አሁንም ቢሆን የህዝቡን ዘላቂ ሰላምና
ዋስትና የሚረጋገጠው የፕሪቶሪያ የሰላም ስምምነት በሙሉነት መፈጸም መሆኑን ጊዜያዊ አስተዳደሩ በጥብቅ ያምናል ያለው መግለጫው፣ ስለሆነም ከፌዴራል መንግስት ጋር ያለውን ግንኙነት ለማጎልበት ስምምነቱን ሳይውል ሳያደር እንዲፈጸም ያለውን ዝግጁነት በድጋሚ እናረጋግጣለን ሲልም ገልጿል። በመጨረሻም በሀገር ውስጥም ይሁን በውጭ የሚኖረው መላው የትግራይ ህዝብ አሁን ላይ ተገኝቶ ያለውን አንጻራዊ ሰላም ለመጠበቅና ለማጽናት ብሔራዊ አንድነትን በመጠበቅ ለሰላም በአንድነት መታገል ይገባል ያለው መግለጫው በሚናፈሱ አሉባልታዎች ሳይደናገጥ ዕለታዊ እንቅስቃሴውን እንዲያከናውንም ጥሪ ቀርቧል። የዓለም ማህበረሰብም ባለፉት ጊዜያቶች ከህዝቡ ፍትሃዊ ጥያቄዎች ጎን በመቆም የህዝቡን ጭቆና በማሰማት በትግራይ የተፈጸመውን ጄኖሳይዳዊ ጦርነት በፕሪቶሪያ የሰላም ስምምነት እንዲገታ ታሪካዊ አስተዋጽኦ ፈጽማችኋል። ለዚህም የትግራይ ህዝብና ጊዜያዊ አስተዳደር ትልቅ ምስጋናና አክብሮቱን ይገልጻል በማለት አሁንም ቢሆን የፕሪቶሪያ የሰላም ስምምነት በአግባቡና ዘላቂ በሆነ መልኩ እንዲፈጸም የኢትዮጵያ ብሎም የአካባቢያችን ሰላምና ደህንነት እንዲረጋገጥ አዎንታዊ ድጋፍ እንዲያደርጉም የትግራይ ጊዜያዊ አስተዳደር ባወጣው መግለጫ ጥሪ አቅርቧል። የኢትዮጵያ መንግስት የፕሪቶሪያው ስምምነት እየጣሰ ነው ሲል ህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው መግለጫ አስታወቀ። የኢትዮጵያ መንግስት ሁሉንም ልዩነቶች በሰላማዊና የፖለቲካ ውይይት ለመፍታት ያለውን ግዴታ እንዲወጣና ከዚህ የጥፋት ተግባር እንዲቆጠብም ህወሓት ጥሪ አቅርቧል። መዓዛ መኮንን የትግራይ ህዝብ ስቃይና ሞት በሚያባብስ መልኩ የኢትዮጵያ መንግስት የፕሪቶሪያውን ስምምነት በግላጭ ጥሷል ሲል ህወሓት ባወጣው መግለጫ ከሷል። የትግራይ ህዝብና ህወሓት እስካሁን ድረስ ዋጋ እየከፈሉም ቢሆን የፕሪቶሪያውን ስምምነት በመተግበር ወደ ዘላቂ ሰላም የሚያሸጋግር መተማመን እንዲፈጠር በትዕግስት እየሰራ መጥቷል ያለው የህወሓት መግለጫ፣ ቢሆንም ግን የፕሪቶሪያውን ስምምነት እንደሌላ የጆኖሳይድ መልክ መጠቀሚያ በማድረግ ህዝባችን ለሞትና ስቃይ ሰለባ እንዲሆን በማቀድ እየሰራ የቆየው የኢትዮጵያ መንግስትና የስርዓቱ ባለስልጣናት የፕሪቶሪያውን ስምምነት በሚጣረስ መልኩ በትግራይ ህዝብ ላይ ሲዝቱና ሲፎክሩ ቆይቷልም ብሏል ህወሓት በመግለጫው። ህዝባዊ ወያነ ሓርነት ትግራይ ህወሓትና የትግራይ ህዝብ በኢትዮጵያ ባለስልጣናት እየተሰማ ያለውን ማስፈራሪያና ዛቻ ትክክል አለመሆኑና እየታወጀ ያለው ሁለተኛ ዙር ጦርነት ለሁሉም ወገን የከፋ ጥፋትን የሚያስከትል መሆኑ በመግለጽ የፕሪቶሪያው ስምምነት በመተግበር የሰላም መንገድ እንዲከተሉ ሲማጸን ቆይቷልም ብሏል በመግለጫው። ኢትዮጵያ መንግስት ሲደረግ የነበረውን ተማጽኖ ጆሮ ዳባ ልበስ በማለት በአፋር ክልል ያደራጃቸውና ያስታጠቃቸው ኃይሎች ተጠቅሞ ወደ ግልጽ ወታደራዊ ትንኮሳ በመሸጋገር በዚህ ሰሞን ወደ ገረብ አገው በመግባት ህዝብ የሚንቀሳቀስባቸው መንገዶችን ለመዝጋት ከመሞከር አልፎ ወደ ራያ አዘቦ ወረዳ ራካታንና ደደርባ አካባቢዎች ከባድ መሳሪያ እንዲተኮስ ተደርጓል ሲልም ህወሓት ገልጿል። የኢትዮጵያ ህዝብ የትግራይ ህዝብን የማጥፋት ስትራቴጂ ያግዙናል ያላቸውን ሁሉ እየፈጸመ ይገኛል ያለው መግለጫው የትግራይ ህዝብ እርስ በራሱ ደም እንዲቃባ ብሎም ከአጎራባች ህዝቦች ጋር እንዲቃቃር እየተሰራ ይገኛልም ብሏል። ይህን ተከትሎም የአፋር ክልላዊ መንግስት ኮሚኒኬሽን ቢሮ ሰሞኑን ትግራይ ሲከስ ታይቷልም ብሏል በመግለጫው። ህወሓት በመግለጫው ይህ ክስ ከእውነታ የራቀ ከመሆኑም በላይ የትግራይ ህዝብ ከአጎራባች ህዝቦች ጋር ሰላም ለመፍጠር እየሄደበት ያለውን ርቀት የሚያደናቅፍ ነውም ብሏል። ይህ በእንዲህ እንዳለም የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት በመጣስ ጥቅምት 28 2018 ዓ.ም ንጋት ላይ የድሮን ድብደባ ፈጽሟል ሲልም ህወሓት በመግለጫው አመላክቷል። ይህ ተግባርም የሰላም ስምምነቱ ሙሉ በሙሉ የሚጥስና ወደ ከፋ አደጋ የሚያስገባ ተግባር ነው ሲልም ከሷል። በመጨረሻም ህወሓትና የትግራይ ህዝብ አሁንም የኢትዮጵያ መንግስት ሁሉንም ልዩነቶች በሰላማዊና ፖለቲካዊ ውይይት እንዲፈቱ የድርሻውን እንዲወጣም ጥሪ አቅርበዋል። በተመሳሳይም የዓለም ማህበረሰብም እየታዩ ያሉትን ጦርነት ቀስቃሽ ድርጊቶች ከወዲሁ እንዲያስቆማቸውና አፋጣኝ መፍትሄ እንዲያመጣም ህወሓት በመግለጫው ጠይቋል። የመቀለ ከተማ አስተዳደር በ2017 ዓ.ም 2.6 ቢሊዮን በጀት የተመደበላቸው የመሰረተ ልማት ፕሮጀክቶች ግንባታ በምን ደረጃ ላይ እንዳሉ ለመገምገም የመስክ ጉብኝት አካሄዱ። ግንባታቸው የተጀመሩ የመሰረተ ልማት ፕሮጀክቶችንም በበጀት እጥረት ምክንያት በተያዘላቸው የጊዜ ገደብ እንዳይጠናቀቁ እንቅፋት እንደሆነም በመስክ ጉብኝቱ ላይ ተገልጿል። ታደሰ ልጅ አለም
የመቀለ ከተማ አስተዳደር በ2017 ዓ.ም 2.6 ቢሊዮን ብር በጀት በመመደብ ግንባታቸው የተጀመሩ የመሰረተ ልማት ፕሮጀክቶች ግንባታቸው በምን ደረጃ እንደሚገኝ ለመገምገም የመስክ ጉብኝት አካሄዱ። የሰሜን፣ የአይደር፣ የሐውልትና የሐድነት ክፍለ ከተማ አስተዳዳሪዎች የመቀለ ከተማ አስተዳደር የገነባቸው ያሉ መሰረተ ልማት የማስፋፋት ስራዎች ለማህበረሰቡና ለተጠቃሚዎች ስልጡንና ፈጣን አገልግሎት ለመስጠት መሰረተ ልማቱ መስፋፋት አስፈላጊና አጋዥ ነው ብለዋል። ዳርጋ መብዛሕተን ናይ መንግስቲ አብያተ ዕዮ ኣብ ክራእየን ዘለዋ አብዛኞቹ የመንግስት መስሪያ ቤቶች በኪራይ ላይ ነው ያሉት። ኪራይ ላይ በመኖራቸው ፋይናንሳዊ ኪሳራ እያጋጠመ ነው። ሌላው ደግሞ ለአገልግሎት ምቹ አይደሉም። ግንባታው ቶሎ ማጠናቀቅ ከቻለን ሁሉንም ችግሮቻችን ሊፈታልን ይችላል ማለት ነው። ናሚት ዝጽጋዕ ተማሃራይ የመሰረተ ልማት ባለመስፋፋቱ እንዲሁም ትምህርት ቤቶች እጥረት በመኖሩ ምክንያት በአንድ ክፍል ላይ ከ100 በላይ ተማሪዎች ነው የሚማሩት። ተጀምረው ያሉት የመሰረተ ልማት ግንባታዎች በተያዘላቸው ጊዜ ገደብ እንዳይጠናቀቁ ትልቅ እንቅፋት የሆነው የበጀት ጉዳይ ነው ያሉት በመቀለ ዩኒቨርሲቲ የምህንድስና አማካሪዎች የበጀት ችግሩ በአፋጣኝ መፍትሄ ሊሰጠው እንደሚገባም ተናግረዋል። ፕሮጀክት እዚ ኣብ 800 ካሬ ዘዓረፈ ፕሮጀክት እዩ። የልማት ፕሮጀክቱ በ1800 ካሬ ያረፈ የመሰረተ ልማት ፕሮጀክት ነው። ይህ ፕሮጀክት 520 ሚሊዮን የፈጀ ፕሮጀክት ነው። ቤዝመንት ዘለዎ G+6 ህንጻ አሁን እየተገነባ ያለው ግንባታ ግራውንድ ፕላስ 6 ነው። ይህ ትልቅ ህንጻ ነው። በበጀት ደረጃም ብናየው 699 ሚሊዮን የሚጠጋ የግንባታ ፕሮጀክት ነው። እንደ አስተዳደር ቢሮ ግንባታ ሁሉ የሚያስፈልገው እንደ ባንክ ያሉ የሌሎችን መሰረታዊ አገልግሎት የያዘ ፕሮጀክት ነው። ነገር ግን አሁንም የበጀት እጥረቱ ስላለ አስፈላጊውን ሁሉ ድጋፍ እንዲደረግ ነው ጥሬን የማቀርበው። የመቀለ ከተማ ከንቲባ ዶክተር ረዳኢ በርሀ በበኩላቸው አስተዳደሩ በትምህርት ቤቶች በጤናና በንጹህ የመጠጥ ውሃ አቅርቦት ላይ በማተኮር የመሰረተ ልማት ፕሮጀክቶችን እያስፋፋ ይገኛል ብለዋል። አስተዳደሩ በ2017 ዓ.ም በተለያዩ የመቀለ ክፍለ ከተሞች ሊገነቡ የመሰረተ ድንጋይ የተቀመጠላቸው የመሰረተ ልማትና የማህበራዊ አገልግሎት በ2.6 ቢሊዮን በጀት የመሰረተ ልማት ፕሮጀክቶች እየተገነባ እንደሆነና በዛሬው ዕለትም በምን ደረጃ ላይ እንዳሉ ለመገምገም የመስክ ጉብኝት አድርገናል ብለዋል። ዶክተር ረዳኢ በርሀ አክለውም በአንዳንድ የመሰረተ ልማት ግንባታዎች ጥሩ እንቅስቃሴዎች አሉ ያሉ ሲሆን ቁልፍና ዋና ችግሮችን ለመፍታትና አቅርቦት ለማሟላት ትኩረት ሰጥተን እንሰራለን ሲሉም አስገንዝበዋል። ካብዚኦም ብድምር ከባቢ 2.6 ቢሊዮን ቅርሺ ዝተበጀተሎም ኣብ ከይዲ ህንፀት ዝርከቡ ኮይኖም 13 የሚሆኑ አንደኛ ደረጃ ትምህርት ቤቶች የግንባታ ስራ እየሰራ እንገኛለን። በድምር ብንወስድ እስከ 2.6 ቢሊዮን ብር ተበጅቶላቸው በሂደት እየተገነቡ ያሉ ግንባታዎች ናቸው። በዚሁ ዓመት በጀት ደግሞ እንደ መቀለ ከተማ አስተዳደር በዚህ ዓመት የተመደበው ደግሞ 6.7 ቢሊዮን በመመደብ እየተንቀሳቀሰ ይገኛል። የአረጋውያንን መብት ፍላጎትና ደህንነት በመጠበቅ ልዩ ትኩረት እንዲያገኙ ሊሰራበት ይገባል ተባለ። በክልል ደረጃ ለ33ኛ ጊዜ አረጋውያንን ቀን በመቀለ ከተማ የተከበረ ሲሆን በትግራይ አውዳሚ ጦርነት ምክንያት ከቤት ንብረታቸው የተፈናቀሉ አረጋውያን በኬንዳ ተጠልለው ግፍና መከራ ያስተናገዱ በመሆኑ በፕሪቶሪያው ስምምነት መሰረት ወደ ቀያቸው እንዲመለሱም ጥሪ ቀርበዋል። አሰፋ ካሳ ዓለም አቀፍ የአረጋውያን ቀን በዓለም አቀፍ ደረጃ ለ35ኛ ጊዜ በሀገር ደረጃ ለ34ኛ ጊዜ በክልል ደረጃ ደግሞ ለ33ኛ ጊዜ የአረጋውያን መብቶች ፍላጎትና ደህንነት ማክበር በሚል መሪ ቃል በመቀለ ከተማ ተከብሯል። በሀገርና በክልል ደረጃ የአረጋውያን ፍላጎትና መብቶች ባለመሟላታቸው አረጋውያን ላልተፈለገ እንግልት እየተደረጉ ይገኛሉ ያሉት በኢትዮጵያ እንባ ጠባቂ ተቋም የመቀለ ቅርንጫፍ ጽሕፈት ቤት ልዩ ትኩረት የሚሹ የህብረተሰብ ክፍሎች የመብት አፈጻጸም ጉዳይ ኃላፊ አቶ ሀፍታ ያሰፋ አረጋውያን ለአገር ባለውለታ በመሆናቸው መንግስት ትኩረት ሊሰጣቸው ይገባል ሲሉም ገልጸዋል። አረጋውያን በአሁኑ ሰዓት ከቤት ወጥተው በሰላም ወደ ቤታቸው እንዲገቡ አልቻሉም። ምግብ የማግኘት ችግር አለ። መድኃኒት የማግኘት ችግር አለ። ለምሳሌ በማጠለያ ካምፖች ያሉ አረጋውያን፣ በተለያዩ ገጠርና ከተማ ያሉ አረጋውያን ስፔሻሊ ተደራራቢ በሽታ ያላቸው አረጋውያን በመንግስት ነፃ የሆነ የሕክምና አገልግሎት እንዲያገኙ እየተደረገ አይደለም። ሌላ ደግሞ በተለያዩ ገጠር ቀበሌዎችና በተለያዩ ከተሞች ያሉ አረጋውያን በማህበር ተደራጅተው በመስራት የነበሩ አረጋውያን በጦርነቱ ምክንያት በተለያየ በእጃቸው የነበረ ንብረታቸው ወድመዋል። ያንን የወደመ የማህበር ንብረት የራሳቸው የግላቸው ንብረት በመውደሙ ምክንያት አሁን በችግር ላይ ይገኛሉ። ይህንን ችግር አይቶ መፍትሄ በመስጠት ዙሪያ ደግሞ የፌዴራሉ መንግስትና የክልሉ ኢንተሪም ገቨርንመንት ያንን የመልሶ የማቋቋም ስራ በመስራት ችግር እንዳለ በተለያዩ ወረዳዎች
ያካሄድነው የጥናትና የቁጥጥር ስራዎች እናያለን ማለት ነው። አቶ ሀፍታ ያክለውም በትግራይ በተካሄደው አውዳሚ ጦርነት ምክንያት ከቤት ንብረታቸው የተፈናቀሉ አረጋውያን በርካታ ግፍና መከራ እያስተናገዱ ይገኛሉ በማለት የፕሪቶሪያ የሰላም ስምምነት በአግባቡ በመተግበር የአረጋውያን ስቃይ ሊቆም ይገባል ብለዋል። በጦርነቱ ምክንያት በርካታ አረጋውያን ከቤት ንብረታቸው ተፈናቅለው በተለያዩ መጠለያ ካምፖች እየኖሩ ይገኛሉ። ለምሳሌ ያህል በትግራይ ውስጥ በጦርነቱ ወቅት ከ780 ሺህ በላይ ተፈናቃዮች ወደ ቀያቸው ያልተመለሱበት ጊዜ ነው ያለነው። ከነዚህ ተፈናቃዮች ደግሞ አብዛኞቹ ህፃናት፣ ሴቶች፣ አካል ጉዳተኞችና አረጋውያን እንደሆኑ ባካሄድነው ቁጥጥር ያመላክታል ማለት ነው። ስለዚህ እነዚህ አረጋውያን ከቤት ንብረታቸው ተፈናቅለው በተለያዩ የመጠለያ ካምፖች ይገኛሉ። በተለያዩ ተደራራቢ በሽታዎች በችግር ላይ ይገኛሉ። ቤትን ያለማግኘት ችግር አለባቸው። ምግብ፣ መድኃኒት ያለማግኘት ችግር አለባቸው። ስለዚህ እነዚህ አረጋውያን ከቤት ንብረታቸው የተፈናቀሉ አረጋውያን ወደ ቤታቸው እንዲመለሱ ኢንትሪም ገቨርንመንቱና የፌዴራል መንግስቱ መስራት አለበት። የትግራይ ክልል ማህበራዊ ጉዳይ ቢሮ ምክትል ኃላፊ አቶ ገብረስላሴ ታረቀ አረጋውያን የሀገር ባለውለታ መሆናቸውን ለትውልድ ማንጸባረቅና የተሻለ አገልግሎት እንዲያገኙ መስራት ይገባል ሲሉም ተናግረዋል። አረጋውያን ማለት ናይ ዝዓዲ እዚኣ ንሕዚ ዘለና ትውልዲ አረጋውያን ማለት የዚች ሀገር ለዚህ ትውልድ መስዋዕት እየከፈሉ አገር ያስረከቡ ናቸው። በዘመናቸው በርካታ ፈተናዎችን አልፈው ተመክሮ ይዘው የመጡ ናቸው። አረጋውያን ለዚህ ትውልድ ዕውቀታቸውና ተመክሮአቸውን እንዲያስተምሩን በተጨማሪም ባህላችንን እንድናውቅ የሚያደርጉ መጽሐፎቻችን ናቸው። ስለዚህ አረጋውያን ተንከባክበን የሚገባቸውን አገልግሎት እንዲያገኙ ልንሰራ ይገባል። የትግራይ አረጋውያን ማህበር ሊቀመንበር ሻለቃ ተስፋ ሀፍታ ይመር በትግራይ በተካሄደው ጦርነት ምክንያት ማህበሩ እየተዳከመ ይገኛል በማለት ትኩረት እንዲሰጣቸው ጠይቀዋል። ቀደም ሲል ከፌደራል ጋር መልካም ግንኙነት በነበረ ጊዜ ፌደራልም ጥሩ እገዛ እያደረገልን ነበር። ከጦርነቱ በኋላ ግን በክልል ትግራይ ከፌደራል የሚደረግ ምንም አይነት እገዛ ስለሌለ ማህበሩ ከፍተኛ ችግር ላይ ነው። ችግሮቻችን በጣም በርካታ ናቸውና በጦርነቱ ምክንያት በደረሰብን በደል ስላለ ችግር ስላለ ጽሕፈት ቤቶቻችን ሁሉ ስለተዘረፉ ስለተሰረቁ ምንም አይነት እንቅስቃሴ ማድረግ ስላልቻል እገዛ እንዲያደርግልን ፌደራልም ጥያቄ እናቀርባለን። ሃይማኖታዊና ባህላዊ የትግራይ ህዝብ መስተጋብሮችን ለስነ ልቦናና ስነ አእምሮ ጉዳቶችን ማገገም ትልቅ ድርሻ እንዳላቸው የሃይማኖት አባቶችና ምሁራን ገለጹ። የትግራይ አውዳሚ ጦርነት ተከትሎ በትግራይ ህዝብ ላይ ያጋጠመውን ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውስ በህዝቡ ዘንድ ከፍተኛ የስነ ልቦና ጉዳት ደርሷል። ይህንን ለመቅረፍም ሃይማኖታዊና ባህላዊ መስተጋብሮች የራሳቸው የሆነ ጠቀሜታ አላቸውም ተብሏል። ለዳዊት መኮንን ዘገባ ፍርቱና ገብሩ። በትግራይ ለዘመናት የተገነባውን የስነ ልቦና ጥንካሬ መልካም መስተጋብሮች የትግራይ ክብሮችና ዋስትናዎች በማስቀጠል ረገድ የትግራይ የህልውና ጽናት ማሳያዎችና ተጋሩ የሚታወቁበት መለያ ሆኖ ቆይቷል ሲሉ የሃይማኖት አባቶችና ምሁራን ይገልጻሉ። ወገኔ አብዝብል ሁሉም ሰዓሰላ ህዝቤ ወገኔ ብሎ በአንድነት ህዝቡ ሲቆም አይተናል። የሐሳብ ልዩነት እያለን አንድ ሆነናል። በዓለም ማህበረሰብ ፊት ትኩረት ስበናል። ይህ የሚያሳየው ስነ ልቦናዊ አንድነታችን ነው። ህፃን ከባላሽ ሁሉ ሕጂ ህፃን ልጅ ሲያጠፋ በእድሜ የሚበልጠው ይቀጣል፣ ይገስጻል። ይህ ሁሉም ላይ ማህበራዊ መስተጋብር ያመጣ ነበር። ፖለቲካ መዳይ ክትሪእ ከለኻ በፖለቲካው በኩል ሲታይ የትግራይ ህዝብ ከጥንት ጀምሮ በጋራ ስርዓተ መንግስትን በአንድነት እያስተናገደ የመጣ ህዝብ ነው። ንሽተይ ክትገራጨው ትኸሊኻ ላትስማማ ልትጋጭ ትችላለህ። ሆኖም ከሰዓታት በኋላ ታርቀህ በጋራ ማህበራዊ ጉዳይ ላይ አብረህ ትሰራለህ። ይህ ጥሩ ያጎለበት ነው ስነ ልቦና ነበር። በትግራይ አውዳሚ ጦርነት ምክንያት በትግራይ ስነ ልቦና ክብሮች ላይ በመጎዳቱ የነበረው መከባበርና መደጋገፍ እየቀነሰ መምጣቱን ተከትሎ ለማህበረሰባዊ ስነ ልቦና መሸርሸር ምክንያትም እየሆኑ እንደመጡ እነኚህ ወገኖች ያብራራሉ። በትክክል ሊና በሐንዛ አኔርና ኢልካ ስጋት ጦርነቱ የፈጠረው ስነ ልቦናዊ ቀውስ ተከትሎ ሁሉም የገነባናቸው መልካም የስነ ልቦና መስተጋብሮችና ክብሮች እንዳልነበሩ ሲፈራረሱ እያየን ነው። የሆነ ሰው አዲስ ስራ ለመስራት ሲያስብ የሚያስጨንቀው ነገር አለ። ጦርነቱ ይጀመር ይሆን? ንብረቴ ቢወድምስ ይላል። ይህ ከፍተኛ ስነ ልቦናዊ ጉዳት ነው እያስተናገደ ያለው።
ስነልቦናችን በሃይማኖት በሌሎች መልካም ባህል ወግና ስርዓት ለስነልቦና ግንባታ ትልቅ አስተዋጽኦ እንደሚኖረው የዘርፉ ምሁራን የሚገልጹ ሲሆኑ ሁሉም አካላት ለማህበረሰባዊ ስነልቦና ግንባታና ለተጋሩ የህልውና ዋስትና በመሆን በትኩረት ሊሰራበት የሚገባ ጉዳይ መሆኑ ተጠቁሟል። ስነልቦና ዘይሐወ ማህበረሰብ ሒዝካ ስነልቦናው ያላገገመ ሰው አገር ያለማል ማለት ከባድ ነው። ስለዚህ የሃይማኖት አባቶች ህዝቡ ተስፋ እንዲሰንቅ፣ ሰላም እንዲያስብ፣ እንዲረጋጋ የማድረግ ኃላፊነት አለባቸው። በትግራይ የሚኖር ማንኛውም ሰው የፖለቲካ ልዩነት፣ የአስተሳሰብ ልዩነት ሊኖረው ይችላል። ሆኖም እንደ ጠላት መታየት አይገባም። አገራችን ሰላም እንድትሆን የሚፈልግ ሰው በሰላም ልዩነትን ጠበብ አድርጎ በመቻቻል በስነ ልቦናው አንድ ሆኖም በሰላም መኖር አለበት። የጥንታዊው የአቡነ የማታ ዓመታዊ ክብረ በዓል አማኞችና ጎብኚዎች በተገኙበት በድምቀት ተከብሯል። በትግራይ ምስራቃዊ ዞን በሐውዜን ወረዳ በደብረ ሰላማ ቀበሌ የሚገኘው የአቡነ የማታ ገዳም ዓመታዊ ክብረ በዓሉ በድምቀት እንደተከበረ የወረዳው ሕዝብ ግንኙነት አስታውቋል። በሐውዜን ወረዳ ከሚገኙ ከ34 በላይ ውቅር ገዳማት መካከል አንዱ የሆነው የአቡነ የማታ ገዳም የቀደምት አባቶች እምቅ ጥበብ ያረፈበት በሜትሮች የተራራቁ ነገር ግን ራሳቸውን ችለው የቆሙ 24 ምሰሶዎች ያሉት ጥንታዊ ገዳም መሆኑንም ቢሮ አክሎ ገልጿል። የሐውዜን ወረዳ ባህልና ቱሪዝም አስተባባሪ አቶ መንበሩ ገብረመድህን በውቅሩና ጥንታዊ ገዳም ውስጥ የብራና መጻሕፍት፣ የወርቅና የብር መስቀሎች፣ አትረኑስ፣ ጽንሃና በርካታ የንዋየ ቅዱሳን እንዲሁም መንፈሳዊ ስዕሎች እንዳሉትም አረጋግጠዋል። የቀደምት ወላጆች የጥበብ መገለጫ የተጋሩ የማንነት መገለጫ የሆነው ጥንታዊ ውቅር የአቡነ የማታ ገዳምን ጨምሮ በገራልታ ተራሮች ዙሪያ የተከበቡ የሚገኙ ጥንታዊ ቅርሶች በጊዜያዊነት በዩኔስኮ ተመዝግበው የነበሩ መሆናቸውን ያወሱት አቶ መንበሩ ገዳሙ በቋሚነት ቅርስ ሆኖ እንዲመዘገብ ጥረቶች እንዲደረጉና በገዳሙ ውስጥ የሚገኙ መንፈሳዊ ስዕሎች የቀለም መደብዘዝና መቀራረፍ አደጋ እያጋጠማቸው በመሆኑ የትግራይ ባህልና ቱሪዝም ቢሮ መፍትሄ እንዲያበጅለት አሳስበዋል። የአቡነ የማታ ጥንታዊ ገዳም በሐውዜን ከተማ በስተ ምስራቅ በኩል 15 ኪሎ ሜትሮችን ርቆ የሚገኘው በገራልታ ተራሮች መካከል የሚገኘውና በ6ኛው ክፍለ ዘመን የተገነባ ሲሆን ጥቅምት 28 ዓመታዊ ክብረ በዓሉ ሆኖ በየዓመቱ እንደሚከበርም የሐውዜን ወረዳ ሕዝብ ግንኙነት አስታውቋል። የኢትዮጵያ እርሻ ኮርፖሬሽን መቀለ ቅርንጫፍ ቆላማ በሆኑ አካባቢዎች ላይ የስንዴ ምርጥ ዘር በማቅረብ የማላመድ ስራ እየሰራ መሆኑን ገለጸ። በራያ አዘቦ ወረዳ የሚገኙ ባለሀብቶች በኮርፖሬሽኑ በቀረበላቸው የስንዴ ምርጥ ዘር ተጠቅመው እያለሙ መሆኑም ገልጸዋል። ለበላይ ሽፈራው ዘገባ ስለ ሻጉስ። በትግራይ ደቡባዊ ዞን ራያ አዘቦ ወረዳ ቆላማና በድርቅ የሚጠቃ በመሆኑ የወረዳው አርሶ አደሮች ለስንዴ አይሆንም በሚል ጤፍና ማሽላ ብቻ ደጋግመው ይዘሩ እንደነበር የተገነዘበው የኢትዮጵያ ግብርና ስራዎች ኮርፖሬሽን መቀለ ቅርንጫፍ በወረዳው ተመሳሳይ የአየር ጸባይ ያላቸውን አካባቢዎች ላይ የስንዴ ምርት ለማምረት ምርታማነትን ለመጨመር የሚያስችሉ አባይ፣ ደርሳና ዳካ የተሰኙ 3 አይነት የስንዴ ምርጥ ዘሮች ማቅረቡን ተገልጿል። ምርጥ ዘሮቹም ውጤታማ መሆናቸውን ያረጋገጡት ባለሀብቶች በቀጣይ በስፋት በማምረት የምግብ ዋስትናን ማረጋገጥ እንደሚቻል ይገልጻሉ። አብ ሐጸረ ማዓልቲ ወተዘሪው በአጭር ጊዜ ውስጥ የተዘራ ስንዴ በጣም ጥሩ የሆነ ምርት የሚሰጥ ሆኖ ነው ያየነው። ሁሉም አይነት አለታት ማለት ጽቡቃት ይሁን ሁሉም ምርጥ ዘሮች ጥሩ ናቸው። ርዝመታቸው ምርቱ የሚደርስበት በአጭር ጊዜ በመሆኑ በጣም ተመራጭ ያደርገዋል። ምርቱ በሄክታር ከ50 እስከ 60 ኩንታል ያስገኛል የሚል በምርምር ደረጃ የተቀመጠ በመሆኑ በጣም የተሻለ ምርጥ ዘር ነው። በመሆኑም እኛም በቀጣይ በክላስተር በሰፊው የምንዘራው ተመራጭ ምርጥ ዘር ይሆናል ማለት ነው። በጉብኝቱ ላይ የተገኙት ራያ አዘቦና ጨርጨር ወረዳ የእርሻ ባለሙያዎች በበኩላቸው ስንዴ በቆላማ ቦታ ላይ አይሆንም የሚለውን አስተሳሰብ ያስቀረ መሆኑንና ወደ አርሶ አደሮች እንዲስፋፋ ኃላፊነታቸውን እንደሚወጡ ያረጋግጣሉ። ኢንቫይሮንመንታሊ ሙቺ ይሆን ለማለት ምርጥ ዘሩ ከአካባቢያችን የአየር ጸባይ ጋር የሚመቻች ሆኗል። የዚህ ትልቁ ማሳያ ደግሞ ከአካባቢያችን የአየር ጸባይ ጋር ስለሚስማማ ነው ከ50 እስከ 60 ኩንታል የሚያስገኘው። አቆላ ኮን መሆኑ በቆላማ አካባቢ ውጤታማ የሚሆን የስንዴ ምርጥ ዘር መሆኑን ተረድተናል። በቂ ውሃ ወይም ዝናብ ከተገኘ የበለጠ ምርት ማምረት እንደሚቻል ተገንዝበናል። ወረዳ ትርኢቱልና በወረዳችን ብዙም ያልተለመደ ነበር። ይህ ታሪክ ሆኗል ማለት ነው። ስለዚህ ጠንክረን በመስራት ምርጥ ዘሩ ለአርሶ አደሮች እንዲደርስ የምናደርግ ይሆናል። የኢትዮጵያ ግብርና ስራዎች ኮርፖሬሽን መቀለ ቅርንጫፍ የትግራይ ግብርና ወይም
እርሻን ለማዘመን የተለያዩ ስራዎችን በመስራት ላይ እንደሚገኝ በተለይም ወደ ቆላማ የአየር ጸባይ የሚጠጋ አየር ያላቸው አካባቢዎች የተለያዩ በሽታዎች መቋቋም የሚችሉ ምርጥ ዘሮች ወደ አርሶ አደሮች ለማከፋፈል እየሰራ መሆኑን የመቀለ ቅርንጫፍ ኃላፊ አቶ ሕሉፍ በሪሁ ያስረዳሉ። ሕማማት ናይ ምጽዋር ተኸሎ ዝሐሸ መፍራይነት ናይ መሃብ በሽታዎችን የመቋቋም አቅምና የሻለ ምርት መስጠት የሚችሉ የተለያዩ ምርጥ ዘሮች የማዘጋጀትና የማስተዋወቅ ስራዎችን እየሰራን ነው። አሁን በዚህ ወረዳ ከማሽላና ጤፍ ውጭ ተዘርቶ አያውቅም ነበር። አዳዲስ ዘሮችን ይዘን መጥተናል። ያሳየነው ለውጥም ከስራዎቻችን መካከል አንዱ እንደማሳያ ነው። በምርምር ደረጃ ከ100 እስከ 115 ቀናት ውስጥ ምርት የሚሰጡ የስንዴ ምርጥ ዘሮች ናቸው። የሚገኘው ምርትም ደጋማ አካባቢ ካሉት የሚያንስ አይደለም። ስለሆነም በቀጣይ ምርጥ ዘሮችን በብዛት የማምረት ስራ የሚሰራ ይሆናል። የኢትዮጵያ ግብርና ስራዎች ኮርፖሬሽን መቀለ ቅርንጫፍ የእርሻ ሜካናይዜሽን ከማቅረብ በተጨማሪ የበቆሎ ምርጥ ዘር በማባዛት ለአርሶ አደሮች ለማከፋፈል እየሰራ እንደሚገኝ ተገልጿል። ዶክተር ዊዝ አፍሪካ የተባለ በጎ አድራጎት ድርጅት በሱሑል ሆስፒታል የጨቅላ ህጻናት መኝታ ክፍሎች በማደስ ለአገልግሎት ክፍት ማድረጉን ተገለጸ። ዶክተር ዊዝ አፍሪካ የበጎ አድራጎት ድርጅት ከ29.5 ሚሊዮን ብር በላይ ውጪ በማድረግ የመኝታ ክፍሎችን በማደስና የሕክምና አገልግሎት መስጫ ቁሳቁሶች በማሟላት ለአገልግሎት ክፍት ማድረጉን የሱሑል አጠቃላይ ሆስፒታል አስተዳደር አስታውቋል። የሆስፒታሉ ስራ አስኪያጅ አቶ ኤርሚያስ ጎዮሽ የተደረገው ሙሉ ጥገናና የሕክምና አገልግሎት መስጫ ቁሳቁስ አቅርቦት ሆስፒታሉ ፈጣንና ደህንነቱ የጠበቀ አገልግሎት መስጠት የሚያስችለው መሆኑን ተናግረዋል። በዶክተር ዊዝ አፍሪካ የጤና አስተባባሪ ሚስተር ሊካርድ ላዛሮ በበኩላቸው ድርጅታቸው በትግራይና በሌሎች የኢትዮጵያ ክልሎች በጨቅላ ህጻናት የሕክምና አገልግሎት አሰጣጥ ላይ የተጓደሉ ችግሮችን በመፍታት ላይ ትኩረት ሰጥቶ እየሰራ እንደሚገኝ ገልጸዋል። የሽረ እንዳስላሴ ከተማ ከንቲባ አቶ ገብረ መድህን ዮሐንስ በበኩላቸው ዶክተር ዊዝ አፍሪካ የሱሑል ሆስፒታል ችግርን ለመፍታት ለሰራው ስራ በከተማዋ ህዝብና አስተዳደር ስም አመስግነዋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከጋሪዎች የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።